ትላንት ወያኔና ሻዕቢያ አንድ ጋር ሆኖ ማዕከላዊ መንግስቱን ገልብጠዋል። ዘንድሮ አንድ ጋር ከሆኑ አንድ ጋር እንደሚወድቁ እነግርሃለሁ። ያኔ ደውለህ ትነግረኛለህ። አይ ምን መሰለህ የአብይ መንግስት 24 ሰዓት ቁጭ ብሎ ስለ ወያኔ የሚወያይ ይመስላችኋል? እኔ እነግርሃለሁ I'm very close to the government። አብይ እንደሆነ ስለ ወያኔ ነው ከፕሪቶሪያ ዋራ አሳስቦት ከዛ ጦርነት ዋራ አሳስቦት የሚያሳስቡት ሌላ ሀገሮች ናቸው። እነ ግብጽ የህወሓት ኃይል የሚባለው ፕሪፈረል ነው አንድ ኃይል ነው አማንስ ሌላ ኃይሎች እንደውም ከዛ ይበላለጠዋል። የሚያሳስቡ እነሱ ጋር ነው ያለፈው ጊዜ ጦርነት ሲጀመር እኛ ነበር እንደ ፓራ የተወሰኑ እንዲሁ ከበው የተወሰነ ማይኖሪቲ ሊገሉ ሊጨርሱ ነው የተባለው። because የነሱ የዲፕሎማቲክ እንትናቸው ቴንታክላቸው ሰፊ ስለነበር 27 ዓመት ሀገሪቱን ስላስተዳደሩ ኮኔክሽናቸው በጣም ጠንካራ ስለነበር ብዙ ብርም ውጭም ስለነበራቸው አልቻላቸው ነበር። ያ ግን እኔ ነገራችሁ ተገልብጧል። አሁን የሚያዳምጡን ፈረንጆች ሞተዋል። አሁን እነሱ እየታዩ ምን እንደሆነ አሁን እነሱ ሐሳብ የላቸውም። ያ የጀመሯት ባትሪ አልቃለች። የትግራይ ህዝብ ደግሞ በቃኝ ያለው የትግራይ ህዝብ ይገላግለናል። እኔ በጣም ተስፈኛ ነኝ። በዚህ የሚላከውን የእህል እርዳታ ለወታደራቸው ሲያደርጉ ቤንዚን ሲዘርፉ ምን ፈረንጅ ደግሞዟል። በተለይ ፕሪቶሪያ ላይ ቀለል ዲዲአሩ መካሄድ አለበት። በእነሱ በኩል ያለው ኃላፊነት በእኛ በኩል ከባድ ነገር አይደለም። የተጠየቅነው የገዛ ህዝባችንን ወደ መሀል ሀገር መልሱ ነው የተባለው። የኢትዮጵያ ህዝብ ደግሞ መልሳል። ወልቃይት ህዝብ በጣም ሰፊ ህዝብ ነው። እነሱ ናቸው አቀበት የሆነባቸው ዲዲአሩ እንገባ ማለት ትጥቅ ትፈታለህ ተብሏል። ፈረንጅ መዝግቧል፣ አፍሪካን መዝግቧል፣ ዓለም መዝግቦ ያዘው ነገር ማን ነው ኢምፕሊመንት እያደረገ ያለው ማን ነው አያድርግ የሚባለው እየተመዘገበላቸው ነው። ጦርነት ቢጀምሩ they will be in trouble ነው ማለት ነው። ችግሩ ህገ መንግስት አርቅቀው ህገ መንግስታዊ መሆን ያስቸገራቸው ህዝቦች ናቸው። ማን ነው ፓርቲው ራሳቸው አርቅቀው እና በምንም አይነት የህግ ተገዢ ያለለም ዝም ብሎ ፓወር ፖለቲክስ ነው፣ ጉልበት ነው። በቃ አንድ ነገር ነው የሚያውቁት። ያደፍጣሉ፣ ስትደክም ያጋጩሃል፣ ከዛ ይሻገራሉ። አሁንም ይኸው ከፕሪቶሪያ በኋላ እንዴት አድርገን ነው የምንመለሰው? እንዴት አድርገን where did we go wrong? በድሮ መንገድ ትግራይ ሊያስተዳድሩ ይፈልጋሉ። አይቻልም። በቃ አንድ ስርዓት የሚገለበጠው መቼ ነው በለኝ። በድሮ መንገድ ሁኔታዎችን ማስቀጠል ሲሞክር ያን ያልቀለታል። በተለይ እኔ እነግርሃለሁ የትግራይ ህዝብ ጦርነት በቃኝ ብሏል። ብዙ ዋጋ እንደከፈለ ያውቃል። ያለ ትግራይ ህዝብ ይሁንታ እና ድጋፍ የትም ቦታ አይደርሱም። የፈለገ ሰራዊት ይኖራቸው። የኤርትራ መንግስት በኢትዮጵያ ያለው ፍላጎት እንደው በርሶ ግንዛቤ ምንድነው? የግብጽና የሻዕቢያው ግልጽ ነው። የግብጽ አባይ ነው፣ የኤርትራ አሰብ ነው። ግብጽ የኢትዮጵያ መንግስት the last 100 years እርስ በርስ እያዋጉ ቀልባችንን ወደ አባይ እንዳናዘው እነሱ አባይን ኮንትሮል አድርገው እንዲቀጥሉ በሚል ረጅም የሆነ ስትራቴጂክ ስሌት ውስጥ ገብተው ሲሰሩ ይኖሩ ናቸው ግብጾች። ኤሪትሪያ ደግሞ አሁን ምንድነው ያደረገችው? ኢትዮጵያን በራሷ ውስጥ ቢዚ በመናደርጋት ጊዜ ደካማ ኢትዮጵያ ወደ አሰብ ወደ ለጅትመት ወደ ሆነው ወደ አሰብ ወደ ፖርት እና ለኔንም ለመገዳደር አትችልም ከሚል መንፈስ ነው። ሁለቱም ከራሳቸው ስትራቴጂክ ኢንተረስት ተነስተው ነው ኢትዮጵያን ለማፍረስ ኢትዮጵያን ለመናድ የተነሱ ኃይሎች ወይም ለሆዴ ባሳቸውም ካሉ ወይም ትንሽ የተቀየሙም ካሉ እርዳታ የሚያደርጉት ሌላ ነገር የለም። የኤሪትሪያው የሚገርም እኮ ኢትዮጵያ እኮ ከአሰብ ላይ 2 ዓመት ተደራድራ እኔ በደንብ መረጃው አለኝ ነገር በፍጹም ሰውየው የሚሆን አልሆነም። እኔ የተደራደሩት ያጫወቱ ምንችን ነው ነገር ለምንድን ነው ባድመን እንመልሳለን ብለን ጥሩ ተጀምሮ ነበር። እንዴት ከኤሪትሪያ ጋር በአሰብ በኩል አታድርጉም ብለን ስንጠይቃቸው 2 ዓመት ለፋን። ግን የሚገርም ነገር ነው ሲያደርጉን የነበረው። በምንም አይነት በቃ ምንም ማፈናፈኛ የሌለው ውልስ ጉቡ ነው ያለው። ስለዚህ የግድ ተገደን ወደ ሶማሌላንድ ሄድን ያሉ ግን ነው የምነግርህ። እዛ በደንብ እንትን ያሉ ሶማሌላንድ ደግሞ ኢትዮጵያ ሄዳ ደህና የሆነ ነገር ስትጀምር ኤሪትሪያ ሶማሌን ትልቋን ሶማሊያ ፕሮፐር ግብጽን ይዛ ጦርነት ከፈተች። ሚሊተሪ ድምር አሳደመች። ያ ዲል እንዳይሰራ ያ እንዳይሆን ግብጽንና ሶማሌን ይዘው እነሱ ይዘው ከኢትዮጵያ ቀይ ባህር አጠገብ መድረስ የለባትም በሚል ፈሊጥ ያንን ዲል አፋርሰው to some extent እኛን ሜዳ ላይ ተውን። አሁን ምንና አሁን ወደ አሰብ ተመለስን። ራሳቸው ናቸው የጠሩልኝ ነገር ያን በሂደት ተሰሩ ነበር። ይሄ ሰውዬ እንዴት ነው ምናምን ብለናቸው ነበር። ምን አለ ወይስ ከሚያልፍ እሱ ለምን አትጠብቁም?
እስከ መባባል ደርሰን የተሳሳቅንበት ነጥብ አለ። እዚህ ላነሳው አልፈለኩት ነው። ምንድነው የምልህ ትተን እኮ በቃሽ አሁን ለጊዜው ትተን አሰብን እንኳን ወደ ሌላ ስንሄድ እዛም እንዴት አባታችሁ ነው የምትሄዱት ተብለን እኮ ነው ተመለስን። ዋናዋ ተዋና ኤሪትሪያ ነበረች። ግብፅንና ሶማሌን እንደው ሆይ 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 ብለው አሁን ይሽጥ ወይ ነው የምትፈልጉት ጥሩ ነው እንግዲህኛ ናቹራል የሆነ ፖርታችን ይሄ እንዲሆነው የፓሪስ ኮንፈረንስ ላይ አራቱ ሀያላን ቀርበው ሞስኮ ሞሎቶቭ ነው የመጣው አሜሪካ ፈረንሳይ እንግሊዝ ኢትዮጵያ አሰብ የኢትዮጵያ ናቹራል ፖርት ነው የሚል አዋጅ ወጥቶ አንቀጽ ወጥቶ የተጻፈ አለ። ያንን እንቦክ አረግኛ እንግዲህ ድሮም እኮ ወሰዱ ተብለን ነበር። አኛ ፖርት ፍለጋ አይደለም ኤሪትሪያን ከእናት ሀገሯ ጋር ዘውዴ ረታ መጽሐፍ ማንበብ ነው ኤሪትሪያን ጉዳይ ብለን በዝርዝር ጽፈውታል። ያ ግን ያ ፈረንጆቹ ያሳለፉት ግን አሁንም አልተሰረዘም አለ። ሊግል ግራውንድ አለ። እሱ ክርክር ውስጥ አሁን ልገባ አልፈልግም። ለነገሩ ነው የምልህ መልሰው አመጡ። እዚህ ግን 2 ዓመት ሞክረን እምቢ አሉ። እኔ ከተከራካሪው ነው 2 ዓመት የሰማው ልንገር ምን ወዲያ ውሸት አላወራም። ያለፈው ጊዜ ሲቀርብ አንድ አፍታ ላይ 76% አደጋ የፈጠሩት እነሱ ናቸው ብሎ ነግሮኛል ያልኩት ጌታቸውም ደገመው 76% ሰማይ 24% ሳለ ሲሳጌና ቢዩቲፉል አይዲያ ይዞ መጣ። ዛሬ 24% ሲባል ለካ ኢትዮጵያ ብቻ ማለት አይደለም የኢትዮጵያ ጦርና የወያኔ ጦር ነው ለካ ደሞዛን ከፋፈላለን ዳሜጁን ሴቶቹን ሬፕ በማድረግ ማለት ነው። ዛሬ ሲሳይ ጉድ አፈላ እነሱን ይጨምራል አለ እና ምንድነው የፈለገው መሰለህ በቃ ኢትዮጵያን የማሳነስ ጉዳይ እና ኢትዮጵያን እንጂ በኤሪትሪያ መንግስት ጠንቃቃ ነው ማለት ወያኔ ተዋጋ ከፌደራል ጋር ብሎ ዘሎ የሚገባም አይደለም። ሊገባ ይችላል አብሮ ይቆማሉ የሚሉም አሉ ሊሆን ይችላል። ግን ያንን ተማምኖ ከፌደራል መንግስት ጋር አንዋጋም። የፌደራል መንግስቱ በምንም አይነት ጦርነት አይከፍትባቸውም። አሁን ኢሊጋል ናችሁ ማለት ጦርነት ከፍትባቸዋለሁ ማለት አይደለም። ገና ብዙ ርቀት አለ። የፌደራል መንግስቱ ጋር የሚዋጉት ተከዜን ተሻግረው ሰራዊቱን አታክ ሲያደርጉ ነው። ተከዜን ዘብ ለምን ማጆሪቲ በተከዜ ዘብ የኢትዮጵያ ፌደራል መንግስት ወታደሮች ናቸው። ያኔ ቶለሬት ባኔ ጦርነት ተከፈተ ማለት ነው። እነሱ የሚያደርጉት አይመስልም። በጣም የተጠናከረ ጦርነት ይገባኛል ጥያቄው ሪኮግናይዝ ተደርጎላቸዋል። ሊሞክር በቃ በህግ ለምን አንፈታው? የወልቃይት ህዝብና የትግራይ ህዝብ እኮ አብሮ የሚኖርበት ሁኔታ ይኖራል። እነኚህ በጣም አደገኛ ህዝቦች ዞር ነው። እኔ ተስፈኛ ነኝ። እኔ ጦርነት የሚኖር አይመስለኝም። እና እንረጋጋ። ካናዳውያን እዛ አላችሁ። ይሄ አብይ ሰውዬ ሊያረጋጋ ነው እንዳትሉ። እኔ የተከዘ ዘባባል ላይ ልንገር ዝም ብዬ የተኛው ሰው እንዳልመስል። ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።